የመካከለኛው ምስራቅ በጦርነት እየተናጠ ይገኛል። አሜሪካና እስራኤል ኤፒክ ፊውሪ ብለው በሰየሙት ዘመቻ ኢራንን ሲያጋዩት፣ ኢራን በአጸፋው ኤሚሬቶችን፣ ኳታርን፣ ኩዌትን፣ ሳውዲን፣ ባህሬንን ጨምራ እስራኤልን እየደበደበች ትገኛለች። ይህ በመካከለኛው ምስራቅ እየተደረገ ያለ ጦርነት ታዲያ በዚህ ሁሉ ጣጣ መካከል ከጓዳ ተቆልፎባት ካለችው ኢትዮጵያም ቢሆን ጣጣው እንደሚደርስ ይጠበቃል። ከምን ጊዜውም በበለጠ የከፋ ችግር ውስጥ ኢትዮጵያን ሊከታት የሚችል ጦርነት ነው። የሚሳኤል አረሩ ባያገኘንም እንኳን ከፍንዳታው የማንቋደስ ቢሆን እንኳን በእያንዳንዳችን ቤት በየጓዳችን፣ በየኪሳችን፣ በየኢኮኖሚያችን፣ በየፋይናንሳችን ግን በቅርቡ መታየት የሚጀምር ነገር እንደሚሆን ይጠበቃል። በዛሬ ቪዲዮ እንዴት ምንስ እንጠብቅ የሚለውን ነገር አብረን የምንመለከት ነው የሚሆነው። ከዋጋ ግሽበት፣ ከነዳጅ ዋጋ፣ ከሸቀጦች እጥረት፣ ከዶላር ዋጋ በሁሉም እንዴት አድርጎ ከኛ ጋር ይገናኛል የሚለውን ነገር በዛሬ ልዩ የንጋት ፖስት ትንታኔ የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች እስከ መጨረሻው ቪዲዮን ተከታተሉት። ለመጀመሪያ ጊዜ ሚክስድ ኮምፓውንድ አፓርትመንት ያውንም ቡልጋሪያ ዳውንታውን ላይ አፍሪካን ዩኒየን ፊት ለፊት ባለ 1 መኝታ 64 ካሬ በ5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ 83 ካሬ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ 116 ካሬ በ9.3 ሚሊዮን ብር ሙሉ ክፍያ፣ እንዲሁም የንግድ ሱቆችን በ3 ሚሊዮን 300 ሺህ ብር ሙሉ ክፍያ ወይንም ደግሞ በ900 ሺህ ብር ቅድመ ክፍያ የመኖሪያ አፓርትመንቶችንና የንግድ ሱቆችን ቡልጋሪያ ዳውንታውን ላይ ለሽያጭ አዘጋጅተን እየጠበቅናችሁ እንገኛለን። ለበለጠ መረጃ እንዲሁም ሳይት ኦፊስ ቤስት ለማድረግ እዚሁ ባለው ስልክ ደውሉልን። ቴምር ሪል ስቴት። በመጀመሪያም የተወደዳችሁና የተከበራችሁ ተመልካቾች ምን ተፈጠረ የሚለውን ነገር እንዲያው በአጭሩ ልንገራችሁና እንቀጥል። ፌብሩዋሪ 28 በፈረንጆቹ አቆጣጠር አሜሪካና እስራኤል በኢራን ላይ ከፍተኛ የሆነ ጥቃትን በመፈጸም የጀመሩ ሲሆን በዚህም የኢራኑን መንፈሳዊ መሪ አያቶላ አሊ ኾሜኒ ስለመግደላቸው እንደዚሁም ከባባድ ትልልቅ የኢራን ባለስልጣናቶቻችን ስለመግደላቸው ኢራንም እንዲሁ አሳውቃለች። ይህንንም በማስመልከት እንግዲህ ኢራን በአጸፋው በእስራኤል ላይ ጥቃትን የጀመረች ሲሆን ኢራን በተለየ ስትራቴጂ በባህሬን፣ በኩዌት፣ በዩኤኢ ላይ እንዲሁም ደግሞ በሳውዲን ጨምሮ በተለያዩ የመካከለኛው ምስራቅ ሀገራት ላይ ጥቃትን ማድረስ ጀምራለች። እነዚህ የተለያዩ የመካከለኛው ምስራቅ ሀገራት ታዲያ የአሜሪካ የጦር ሰፈር ሀገራቸው ያሏቸው ስለመሆኑ ነው የሚነገረው። በተጨማሪም በየመን የሚገኙት የሁቲ ታጣቂዎች በባህር ላይ ለሚደረጉ እንቅስቃሴዎች ለእስራኤልና ከአሜሪካ ጋር የሚገናኙ ከሆኑ ጥቃትን አደርሳለሁ ብለው እንዲሁ ስለመነሳታቸው ነው የተነገረው። ይህ ማለት የዓለማችን 20% የሚሆነው የነዳጅ ምርት የሚተላለፍበትን የሆርሙዝ ሰርጥ አካባቢ ነው። የሆርሙዝ ሰርጥ እንዲሁ በኢራን ከዚህ ጊዜ ጀምሮ ስለመዘጋቱ ነው የተነገረው። በዚህም የነዳጅ ዋጋ በነዚህ ባሳለፍናቸው ቀናቶች ከ13% በላይ የድፍድፍ ነዳጅ ዋጋ በዓለም አቀፍ ገበያ ጨምሯል። ይህ የሆርሙዝ ሰርጥ ተዘግቶ የሚቀጥል ከሆነ የነዳጅ ዋጋ እስከ $200 በበርሜል ሊጨምር ይችላል ብለው አንዳንድ ተንታኞች ተንብየዋል። ምንም እንኳን ከዚህ ቀደም በጣም ትልቁ የሚባለው የነዳጅ ዋጋ በፈረንጆቹ 2008 ተከስቶ የነበረው $147 በበርሜል የተመዘገበበት ቢሆንም ማለት ነው። ታዲያ ይህ ሁሉ ከላይ የጠቀስኳቸው ነገሮች በዓለም አቀፉ የነዳጅ ግብይትና በመካከለኛው ምስራቅ ላይ ከፍተኛ ተጽዕኖ የሚኖረው ነገር ሲሆን ከኢትዮጵያ ጋራ ምንም እንኳን በጉርብትና ባንገናኝም ከነዚህ ሀገራት ጋር ኢትዮጵያ ግን በጓዳቸው በመካከላቸው ተወሽቃ እንደምትገኝ ሀገር፣ በጥቃቅን ሀገሮች ተከባ ከባህር ርቃ እንደምትገኝ ሀገር በነዚህ በሰሞኑ ጉዳዮች በከፍተኛ ሁኔታ እንደምትጠቃ ይጠበቃል። እነሱን እንመልከት። ሁላችንም እንግዲህ በተደጋጋሚ በዚህ ቻናልም እንደምናወራው ኢትዮጵያ መራሩን የአይኤምኤፍን ኪኒን መዋጥ ከጀመረች ጥቂት ዓመታት ሆነዋታል። ይህም ማለት በምጣኔ ሀብቱ ላይ ከፍተኛ የሆኑ ሪፎርሞች እየተደረገ ነው የሚገኘው። ለምሳሌ ምጣኔ ሀብቱን ገበያ መር ለማድረግ የምንዛሬ ገበያውን ወደ ገበያ መርነት ከመቀየር ጀምሮ የመንግስትን ወጪ መቀነስ፣ የመንግስትን ገቢ መቀነስ፣ ብርን በገበያ ላይ በራሱ ዋጋው እንዲተመን ከማድረግ ጀምሮ ማለት ነው ብዙ ነገሮች እየተደረጉ ይገኛሉ። ከዛ ባለፈ ለምሳሌ ባለፉት ጥቂት ዓመታቶች መንግስት በተለያዩ ዘርፎች ላይ ሲያካሄድ የነበራቸውን ድጎማዎች ቀስ በቀስ እያነሳ መጥቶ ነዳጅን ጨምሮ ማለት ነው ብዙ ነገሮች ከሆኑ በኋላ በከፍተኛ ህመም ውስጥ ከፍተኛ በሆነ የዋጋ ግሽበት ህመም ውስጥ ከፍተኛ የሆነ የመንግስት ወጪ ከመቀነሳቸው የተነሳ አንዳንድ ድጋፎች ከማጣት ጀምሮ ማለት ነው
የኤክስፖርት ገቢ በሆነ መልኩ እየተሻሻለ የመጣበት በአንድ መልኩ መንግስት አይኤምኤፍ እና ዓለም ባንክ በተደጋጋሚ የኢትዮጵያ የኢኮኖሚ ሪፎርም ውጤት ወደ ማምጣቱ እየመጣ ነው እያሉ በሚያደንቁበት በማህበረሰብ ደረጃ ደግሞ በማህበረሰብ ውስጥ እንግዲህ በተቃራኒው ኑሯችን ከብዶናል የሚሉ ነገሮች እየተነሱ ባሉበት በዛ በሪፎርሙ መካከል ነው ይህ እየተደረገ ያለው። የኢትዮጵያን ሪፎርም በጣም ከባድ ከሚያደርጉ ነገሮች ውስጥ እንግዲህ በዋናነት ሁላችንም የምናስታውስ ከሆነ በጥቂት ዓመታት በፊት በሰሜኑ የኢትዮጵያ ክፍል ተደርጎ ከነበረው ጦርነት እንዲሁም ደግሞ ከኮቪድ-19 ጋር ተያይዞ አሁን እየተደረገ ያለውን የኢኮኖሚ ሪፎርም እንዳከበዱት ይታወቃሉ። እንደዚህ አይነት ያልተጠበቁ ነገሮች ብዙ ጊዜ የኢኮኖሚ ሪፎርሞችን ከባድ ያደርጋሉ። በተለይ ለምሳሌ ግብጽና ናይጄሪያ ከኮቪድ-19 በፊት እንደዚህ አይነቱን የአይኤምኤፍ ኢኮኖሚ ሪፎርም ከመጀመራቸው ጋር ተያይዞ በከፍተኛ ሁኔታ በእነዚያ ጊዜያት ተጽዕኖ ደርሶባቸው ነበረ። ለዚህም ነው በናይጄሪያ የገንዘባቸው ዋጋ በከፍተኛ ሁኔታ እየወደቀው፣ በግብጽም እንደዚሁ ከፍተኛ የሆነ የዋጋ ግሽበት ሲጠቁ የነበረው። ታዲያ አሁን የመጣው ኢትዮጵያ በሪፎርሙ መካከል እያለች አንዳንድ ለምሳሌ የምንዛሬ ገበያው ላይ የሚታዩት በኤክስፖርት ላይ የሚታዩት አንዳንድ ማሳያዎች ወደ ጤነኛማነት ለመግባት በሚንደረደሩበት ጊዜ አንድ ትልቅ ጋሬጣ እየመጣባቸው ነው እንደማለት ነው። ምን ሊመጣ እንደሚችል እንግዲህ አንዳንድ ነገሮችን እያነሳን እንምጣ። ለምሳሌ ዋነኛውና ትልቁ በተደጋጋሚ ልናወራው የምንችለው የኢንፍሌሽን ወይ ደግሞ የዋጋ ግሽበት ጉዳይ ነው። ዋጋ ግሽበት ከዓመት በፊት ከነበረበት ከ2 ዓመት በፊት ከነበረበት እስከ 30 ምናምን በመቶ ደርሶ ከነበረበት በከፍተኛ ሁኔታ እያሽቆለቆለ መጥቶ እንደ መንግስት መረጃዎች ከሆነ ማለት ነው ባለፈው ጥቂት ወራት ውስጥ ከ10 በታች ስለመውረዱ ተነስቷል። ታዲያ ይህ በሀገር ውስጥ የመጣ የዋጋ ግሽበትን ሊፈታተን የሚችል ትልቅ ችግር ነው። እንግዲህ በመካከለኛው ምስራቅ እየተከሰተ ያለው የኢምፖርትድ ኢንፍሌሽን ጉዳይ ወይ ደግሞ ከውጪ የሚገባ የዋጋ ግሽበትን ልናስከትል እንችላለን እንደ ሀገር። ለምሳሌ ነዳጅ ኦሬዲ እስከ $82 እየተሸጠ ይገኛል በበርሜል ድፍድፉ ነዳጅ። አብዛኛው የኢትዮጵያ ደግሞ ሪፋይንድ የሆነው ነዳጅ የሚገኝባት ሀገር ኩዌት ነች። ከ50 በመቶ በላይ የሚሆነው የኢትዮጵያ ነዳጅ የምናመጣባት ሀገር ኩዌት ነች። ኩዌት እንደዚሁ በኢራን ድብደባ ውስጥ ከተካተቱ ሀገራት ውስጥ አንዷ መሆኑን ደግሞ እንዲሁ ማወቅ እንችላለን። ይሄ ማለት እንግዲህ መንግስት ከነዳጅ ላይ በዚህ በያዝነው የፌብሩዋሪ ወር ከአይኤምኤፍ ጋር እንደተስማማው ከሆነ ድጎማን አነሳለሁ ብሎ በተስማማበት ወር ይሄ መምጣቱ የነዳጅ ዋጋ ላይ ድጎማው ሙሉ በሙሉ ይነሳ ቢባል እንኳን ገበያ ላይ በሚጨምረው ዋጋ ከፍተኛ የሆነ የኢንፍሌሽን ችግር ሊፈጠር ይችላል። ይሄንን መንግስት የማይቆጣጠረው ከሆነ ማለት ነው። ቀይ ባህር ላይ ደግሞ በተለይ ሁቲዎች መንገድ የሚዘጉ ከሆነ ሁቲዎች የሚገኙበት ቦታና ወደ ኢትዮጵያ የሚመጡ የተለያዩ መርከቦች የሚንቀሳቀሱ የጅቡቲ አካባቢ እንደዚሁ የሚቀራረብ ከመሆኑ ጋር ተያይዞ እንዲሁ ሌላ ችግር ውስጥ ልንገባ እንችላለን። ከዋጋ ባለፈ የሰፕላይ ቼኑ ራሱ ሊጎዳ የሚችልበት ሁኔታ ስላለ አይኤምኤፍ እና መንግስት ደግሞ የተስማሙት ዋነኛው ስምምነት ወጪን መቀነስ የሚለው ነገር ጋር ስላለ ይህንን ማድረግ አለመቻል መንግስት ወጪን መቀነስ አልችልም ብሎ ይህንን አሁን የተፈጠረውን ችግር ለመቅረፍ ሲል ፋይናንስ የሚያደርግ ከሆነ ድጎማን የሚሰጥ ከሆነ እንግዲህ ከአይኤምኤፍ ጋር የተስማማነው ስምምነት ገደል ሊገባ የሚችልበት እድል አለ ማለት ነው። ይህም ችግር ውስጥ ሊከተን የሚችልበት እድል አለ። ሌላው በጣም ትልቁ ችግር የሚሆነው በማህበረሰብ ደረጃ በእነዚህ በመካከለኛው ምስራቅ አካባቢ ባሉ አገሮች ብዙ የኢትዮጵያውያን ዜጎች የሚሰሩበት የሚንቀሳቀሱበት ነው። ከሬሚተንስ አንጻር ከውጭ ሀገራት ወደ ኢትዮጵያ የሚገባ ገንዘብ እየተላከ የሚመጣ አብዛኛው ገንዘብ ከሳውዲ፣ ከዩኤኢ፣ ከኩዌት ካሉ ዜጎቻችን ይላካል። በዚህ ላይ ከፍተኛ የሆነ ችግር ሊፈጠር ይችላል። በብላክም በሉት በኦፊሻል ሬት በባንኮችም የሚላኩት በተለያየ መንገድ ግን ከነዚህ ሀገራት የምናገኘው የውጭ ምንዛሬ ከፍተኛ ነው። ያ የውጭ ምንዛሬ ሊቀንስ ይችላል። ያ ደግሞ በኢትዮጵያው የምንዛሬ ገበያ ላይ የዶላር እጥረትን ሊፈጥር ይችላል። ያ የብርን መዳከምን ሊያመጣ ይችላል። የብር መዳከም በሚመጣበት ሰዓት እንግዲህ ብሔራዊ ባንክ ከዚህ በፊት ያደረጋቸውና ባለፉት ዓመታት የለመዳቸውን አይነት ጣልቃ ገብነቶች የሚገባ ከሆነ ብር እየተዳከመ በሚሄድበት ሰዓት እንግዲህ ፍርሃት ከመጣ ማለት ነው። እነዚህ ነገሮች የሚያደርግ ከሆነ ከአይኤምኤፍ ሪፎርም በፊት ሲፈሩ የነበሩት ነገር አይኤምኤፍ ትራክ ላይ የገባው ለውጥ ተመልሶ ድሬይል ሊያደርግ ይችላል እያለ የሚፈራው ነገር ሊከሰት ይችላል ማለት ነው።
ጊዜያዊ ይህን ችግር ለመፍታት በማሰብ ብሔራዊ ባንክ ጣልቃ የሚገባ ከሆነ ተመልሶ ኢትዮጵያ ሌላ ችግር ውስጥ ወይ ደግሞ መዋቅራዊ የሆኑ ችግሮች ውስጥ ልገባ የምትችልበት እድል ይኖራል ነው ከዶላር ገበያው አንጻር። በሌላ መልኩ በተለይ በኢትዮጵያ ኤርላይንስ ላይ የሚደርሰው ችግር እንደዚሁም በኢትዮጵያ ሺፒንግ ላይንስ ላይ የሚደርሱት ችግሮችም እንደዚሁ በጣም ከፍተኛ ሊሆኑ ይችላሉ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ገበያ ላይ ከፍተኛ ጥገኛ የሆነ ካምፓኒ ነው። በተለይም ደግሞ ወደ መካከለኛው ምስራቅ ከአዲስ አበባን ቤዝ እያደረጉ ወደ መካከለኛው ምስራቅ ከመካከለኛው ምስራቅ ወደ ተለያዩ ሀገራት እንደዚሁ እንደ መካከል ሆኖ የአዲስ አበባው ቦሌ ኢንተርናሽናል ኤርፖርት በኢትዮጵያ ኤርላይንስ በኩል የማገናኘት ስራን ይሰራልና በዚህ ስራው ላይ ጉዳት ይደርሳል። ያ ማለት እንግዲህ በኢትዮጵያው የሰርቪስ ኤክስፖርት እንደምታውቁት ከፍተኛ ቢሊዮን ዶላር ገቢ የምናገኝበት ይህ መስሪያ ቤት ነው። በቅርብ ጊዜ እንኳን እንደሰማችሁት የግማሽ ዓመት ገቢው እንኳን በቢሊዮን ዶላሮች የሚቆጠር ነውና ያ የኤክስፖርት ገቢያችን እንዲቀንስ ያስችላል። በሌላ መልኩ የምግብ ዘይት፣ ማዳበሪያ ምንም እንኳን በዚህ ዓመት የሚያስፈልገን ማዳበሪያ ሙሉ በሙሉ አስገብተን ጨርሰናል የሚል አንድ መልካም ዜና በቅርብ ጊዜ የሰማን ቢሆንም ሸቀጦች ወደ ኢትዮጵያ የሚገቡ ሸቀጦች ላይ ከፍተኛ የሆነ ዲስራፕሽን ሊፈጠር ይችላል ማለት ነው። ስለዚህ በአጠቃላይ በምናነሳበት ጊዜ እንግዲህ በሚቀጥሉት ጊዜያት ይህ ጦርነት የሚቀጥል ከሆነና በመካከለኛው ምስራቅ ያለው ይህ አለመረጋጋት በዚሁ የሚቀጥል ከሆነ በእያንዳንዳችን ቤት ሊመጡ የሚችሉ ነገሮች በዋናነት ከፍተኛ የሆነ የዋጋ ግሽበት ወይ ደግሞ የሸቀጦች ዋጋ መወደድ አንዱ ልንጠብቀው የሚገባ ነገር ነው። ከዛ ባለፈ ሸቀጦች እንደዚሁ በተለይ ከውጪ የሚገቡ ኢምፖርት የሚደረጉ እቃዎች ከገበያ ላይ ሊጠፉ የሚችሉበት እድል እንደዚሁ እየሰፋ ሊሄድ ይችላል። በሌላ መልኩ የዶላር እጥረትና የዶላር ዋጋ መጨመርን እንደዚሁ ደግሞ መጠበቅ ይኖርብናል ማለት ነው። ከነዚህ ነገሮች ባለፈ እንግዲህ አንዳንድ ሌሎች ሊከሰቱ የሚችሉ ነገሮች እንዲሁ ሊኖሩ ይችላሉ። በተቋማት ደረጃ ለኢትዮጵያ ኤርላይንስ ባሉት ላይ ከውጪ ሀገር ገንዘብ የሚላክላቸው ሰዎችም እንደዚሁ ደግሞ ያንን ቀጠንጠን ማለት ሊጠብቁ ይገባል። በማክሮ ደረጃ እንግዲህ ከአይኤምኤፍ ጋር በሚኖረን ግንኙነት ላይ በጣም ከፍተኛ የሆነ የፖሊሲ ሽኩቻ ወይ ደግሞ ፈተና ሊገጥመው ይችላል የኛ ሀገር ሪፎርም በአንድ ላይ ለማለት ነው። ለማጠቃለል ያክል እስቲ እናንተ ደግሞ ምን ትጠብቃላችሁ? ታች ኮሜንት ሴክሽን ላይ አስተያየታችሁን አስቀምጡልን። ስለ ፋይናንስና ቢዝነስ ካፒታል ማርኬት መስማት የምትፈልጉ ሆነ ታዲያ ሰብስክራይብ በሉ። ከኢትዮጵያ ውጪ ካላችሁ ጆይን በሉን እያልኩኝ የዛሬውን የንጋት ፖስት ልዩ ትንታኔ አጠናቅቃለሁ። ቸር ያሰማን። ለመጀመሪያ ጊዜ ሚክስድ ኮምፓውንድ አፓርትመንት ያውንም ቡልጋሪያ ዳውንታውን ላይ አፍሪካን ዩኒየን ፊት ለፊት ባለ 1 መኝታ 64 ካሬ በ5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ 83 ካሬ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ 116 ካሬ በ9.3 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን በ3 ሚሊዮን 300 ሺህ ብር ሙሉ ክፍያ ወይንም ደግሞ በ900 ሺህ ብር ቅድመ ክፍያ የመኖሪያ አፓርትመንቶችንና የንግድ ሱቆችን ቡልጋሪያ ዳውንታውን ላይ ለሽያጭ አዘጋጅተን እየጠበቅናችሁ እንገኛለን። ለበለጠ መረጃ እንዲሁም ሳይት ኦፊስ ቪዚት ለማድረግ እዚሁ ባለው ስልክ ደውሉልን። ቴምር ሪል ስቴት